አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ። ውድ ቤተሰብ ዛሬ እንግዲህ ምሳሌን ይዘን መጥተናል። ምሳሌ እጅግ በጣም ገራሚና አደናቂ እንዲሁም ተወዳጅ የዘመናችን ድራማ ሆኗል። ምሳሌ እጅግ በጣም ብዙ ነገሮችን ያስተምራል። በነገራችን ላይ ክፍል 78 እና 79 ማህሌት እንግዲህ ከዝና ጋር በመመሳጠር ብዙ ነገሮችን ታደርጋለች። ዝና ደግሞ በጣም በሚገርም ሁኔታ ብዙ የደበቃት ነገሮች አሉ። ምክንያቱም ማህሌት ቱልቱላ መሆኗን ስለሚያውቅ እንግዲህ ብዙ ሚስጥሩን ሊነግራት አይፈልግም ማለት ነው። ቤተሰቦቼ ግን ደግሞ እሷ ቱልቱላ ናትና ሁሉንም ስለምታወራ እሱ ቢደብቃትም ግን ብሩኬን እንግዲህ ተደበቀና እሱ ይህን ስራ ይሰራ እንዳለ አልነገራትም። የምታውቀው ነገር የለም። ግን ደግሞ መድብል ስለ ወንድም ያለውን ሁኔታ ትናገራታለሽ። ወደ ሳይሆን በግድሽ ታወጫታለሽ። ብትናገሪ የተሻለ ነው። ለብሩክ ባላንጣ ሆነሻል ሚስት ሳይሆን በማለት እጅግ በጣም በተባለ ሁኔታ እንግዲህ በአጣብቂኝ ውስጥ ይዟታል። እሷ ደግሞ የምታውቀው የለም። ይህ ማህሌትን መድብል እጅግ በጣም በሚገርም ሁኔታ በማታለል አምጥቶ እስር አድርጎ እየገረፋትና እያስለፈለፋት ይገኛል። በዚህ መካከል ደግሞ እንግዲህ ዳጣዬና ቅድስቴ ጋር ሞገሴ እያወራ እንግዲህ ስለ ብሩክ አለ መገኘትና አለመምጣት እጅግ በጣም ተጨናንቋል። አሁን ላይ ልሄድና ሰው ተቆይ እንግዲህ ኤፍራታ ውድ ቤተሰቦች እንግዲህ ኤፍራታን አግኝቼ ሁሉንም ነገር ስመጣ እንጠይቃታለን። አሁን ግን ባለችበት ተቀመጥ በማለት ይሄዳል። መጣሁኝ ብሎ ሞገሴ በራሱ ፈርቷል፣ ጨንቆታል። ምን እንደው ሊገባው አልቻለም እየተሰራ ያለው ስራ እና ዳጣም ደግሞ ዛሬ እንግዲህ ጥፍሯን ነው የምቆርጥላት በማለት እንግዲህ ራሷን እያዘጋጀች የማህሌትን መጥፎነት ደረሰ ተራዋ ትላለች። ቅድስቴ ደግሞ መልካም ሰው አይደለች፣ ግን ምን ልታደርጓን ነው ሊገባኝ አልቻለም። እጅግ በጣም እኔ እየፈረኩኝ ነው ትላለች። እንዴ አንቺንም በጭቤ እንዳስወጋችሽ አትርሺ፣ ግን ደግሞ እኔን እንዳሰቃየችኝ አትርሺ፣ ያረገችንን ነገር አትርሺ በማለት ጥያቄውን ታቀርባለች። ተው በቃችሁ፣ ስለ ጋሽ ልትመረምሯን ነው ወይስ ምንድን ነው? ግን ስላለፈ ነገር አትደጋግሙ ተዋት በማለት ሲያወሩ እንዳትክልፈለፈ እንዴት ይዟት መጣ በማለት እንግዲህ ግራ ገብቷት ታውራለች። ራሷ ናት ወይስ እንዴት ነው? ምን ነበር ያለችሽ? ግን ምንድን ነው በማለት ወረቀት ልትሰጠኝ እንግዲህ የፍርድ ቤት ወረቀት ይዛ ነው አይደል የመጣት። የብሩን መጥፋት አታውቅም እንደ ግን ምንድን ነው አላማዋ ሲሉ እንግዲህ ታውቃለች። የእሱን አለመኖር እርግጠኛ ስለሆነች እንጂ እዚህ ቤት ደፍራ የመጣችው እሷ ልትመጣ አትችልም በማለት ሞገሴ ስለ ማህሌት ይናገራል። አሁን ላይ እንግዲህ ወጥቼ ልጠፍጥፋት ስትል ማህሌት ደግሞ እባክሽ ይቅርታና ቅድስቴ ክፈችልኝ፣ ቅድስቴ በእናትሽ ትላታለች። ቅድስቴ እንግዲህ አዛኝና በጣም መሀሪ የሆነች ልጅ ነች። በነገራችን ላይ በጣም በሚገርም ሁኔታ እዚህ ጋር ኤፍራታ ደግሞ ቡና ጠጡ ስራ ጀምራለች እና ቡና ጠጡ ላይ ቁጭ እንዳለች ድንገት እያላሰበችው ነገር እንግዲህ መድብል የተከሰተ ሳይባል መጥቷል ማለት ነው። እና በጣም የገረመኝ ነገር እንግዲህ ያው ገንዘብ ጠቀም ያለ ሰጥሻለሁ፣ አንቺ ብቻ አስፈላጊ የተባሉ መረጃዎችን አቅርቢ ስላላት ግራ ተጋብታለች። አስጠበቁሽ አይደል? ይቅርታ እንግዲህ መንገዱ ክራውድ ስለሆነ እና አለመቸኝ ስላለ መፍጠን አልቻልኩም አይደል በማለት ያቀርባል ማለት ነው። እና በጣም የሚገርመው ነገር እንግዲህ ኤፍራታ ከበፊቱ በተሻለ እጅግ በጣም አምሮባታል። ግን ደግሞ ቆንጆ እንደሆነች ታውቂያለሽ ወይ በማለት እንግዲህ መድብል ያደንቃታል። ይህ ቀለድክ መሆን አለበት ትላለች። እንግዲህ ዋው በልቤ ውስጥ ገባ እንደ በማለት እንግዲህ ሙዚቋን እንግዲህ እንትን ይላታል። በነገራችን ላይ ኤፍራታ መድብልን ትመስላለች። የሆነ መልኳ የተዘፈነው እንግዲህ እናቷን ብሆን እሷንም አላሳይን ይጸይም መሳይ የሚባል እንግዲህ አንቺን እየመሰለች ቆንጆና ጥቁር አዝሙድ እዚህ ሆኗ በጣም ያሳዝናል በማለት እንግዲህ እያዋዛ ቀስ እያለ በፍቅር የሰረጸ ገብቶ እንግዲህ ቀስ ብሎ ሰርጾ ገብቶ እንግዲህ እሷን ሳብ አድርጎ ሚስጥር ለማግኘት ነው። የሆነ የምነግርሽ ነገር አለ ብላኝ ነበር
ነበረ። ግን ዝናና ማህሌት ሁሌ ይገናኛሉ። ምን እንደሁ ላውቅ ባልችልም የሚያወሩትና የሚገናኙበት ኬዝ እንዳላቸው አውቄያለሁ ትለዋለች። ስለ ገንዘብ ስለምናምን አታስቢ፣ ምንም አትጨናነቂ፣ የሚያሳስበኝ አንቺ እንግዲህ ስለሱ ብቻ ሲላት፣ አሁንማ ግንኙነታችን እንግዲህ ከገንዘብም በላይ ሆኗል በማለት ገብቶሻል፣ ያራዳ ልጅ አይደለሽ ብል የቀረውን ገንዘብ ልስጥሽና አሁን ልሂድ ይላታል። ችግር የለውም የሌላ ቀን በማለት ኤፍራታ እንግዲህ በፍቅር ከገባልኝማ በማለት ተስባ እጅግ በጣም ጥሩ ሰው ነሽ ግን ይላታል። እና ቀስ እያለ ለማህሌት ደውይላት ይላታል። የት እንዳለች አላውቅም ለምን ስትለው እንግዲህ ኤፍራታ መዋሸት አይቻልም፣ ምክንያቱም ከዋሸሽኝ ግንኙነታችንን ያሻክራል፣ እውነቱንና እውነቱን ልትነግሪኝ ብቻ ነው ሲላት፣ ኦኬ ልደውል በማለት ትነሳለች። ምክንያቱም ኤፍራታ እንግዲህ ጸጉሯን ከፊት ለፊት ቤቢ ጸጉር ራሱ ሳይቀር በጣም ራሷን አስባለች። ስልኳ ለጊዜው አይሰራም፣ ግን ደግሞ እንዴት እንደው አላውቅም ስትለው ኦኬ ከማን ጋር እንደነበረች አታውቂም ስላት አላወኩም እንዴት እንደነበር ኦኬ መልካም ቆይታ በማለት እንግዲህ ሳም አድርጓት ሲሄድ ኦኬ ማታ እንቅልፍ እንኳን ከረበሽሽ ከኔ ጋር መደወል ትችያለሽ መብቷለሽ ሲላት ዋው በእጅ ላስገባው ነው በማለት ኤፍራታ እንግዲህ ፍቅር ያጫወታት ይገኛል። ፍቅር ሲያሰኝ ስለዚህ ስሜት እያለች እንግዲህ ይዛለች ዳይ ወደ ፍቅር ማለት ነው። ምክንያቱም መድብልን አፍቅረዋለች፣ እሱም ደግሞ ያፈቀራት አስመስሏል ማለት ነው። የጥቁር አዝመድ ምናምን እያለ እና በዚህ መካከል ደግሞ በጣም የሚገርመው ነገር እንዴት እንደው የምታውቅ ይመስላችኋል? ለማንኛውም የምታውቀው ከሆነ ብሩኬ ያለበትን እናዋጣት በማለት ሶስታቸውም ይወያያሉ። ይህ ነገር ያስጠይቀና ላያስጠይቀንም በማለት ቅድስቷ እጅግ በጣም ፈርታለች። ሞገስ ደግሞ እጅግ በጣም ብዙ ነገሮች የምጠይቃት ነገር ስላለ ማፋጠጥ ፈልጋለሁ ይላል። እዚህ ጋ ዳጣ ደግሞ ቅመማ ዞር ብትይ ይሻላል፣ ምክንያቱም እኔ ያሰቃየችኝን ግዴታ ማወቅ ስላለብኝና መበቀል አለብኝ ስትል እኛ ያመጣናት እኮ ልንበቀላትና ጫፏ ልንነካት ሳይሆን ስለ ወንድማችን እውነቱን ማወቅ ስለምንፈልግ ነው ሲላት፣ አንተ ምንህም አልታነካብህም አልታገደም፣ ብሩኬ እየጠፋው በእሷ ምክንያት ነው ስትል መድብል እየመጣ ነው እንዳትነኳት ብሏል። ስለዚህ አደብ ያዢ፣ እዚያ መጣናት ልናዋጣት እንጂ እሷ ልንበቀል ወይም እንግዲህ አደጋ ልናደርስባት አይደለም። በትንሹም ቢሆን ቀስ አድርገን ግን በመዋጣት ወንድማችን ያለበትን ሁኔታ ማወቅ ነው ያለብን ይላታል ሞገስ ማለት ነው። እንግዲህ ዳጣዬ ቆጣ ብትልም ኩርፋት ቁጭ ብላለች፣ ጎረፍ ብላ። በዚህ መካከል ሳይታስብ እንግዲህ ያው መድብል መጥቷል ማለት ነው። ሰላም እንዴት ናችሁ በማለት ይመጣል። ብሩኬ መጥፋቱ ሁላቸውንም ያሰጋና ያስጨንቀውናል። ያራዳ ልጅ መጣ፣ ግርፋቱን እንጀምረው ባክህ ትላለች። ባክሽ አሁን በትህትና ማናገር እንጂ ግርፋት አይገረፍም ባክሽ በማለት ሲያወራ፣ እሷ መቼምና ምንም ልትነግረን አይገባም፣ በግድ ከሆነ ግን ትነግረናለች በማለት ዳጣ ማህሌት ከሚባለው በላይ ፍርሃት ያላት ነች። ግን ደግሞ ሰውን ለመግደል ብትቋቋም ፈሪ ግን በፍርሃት የተዋጠች ሰው ነች። ስለዚህ እውነትና እውነትን ብቻ ትነግረናለች። ቅድስቴ ነይ እስኪ ሲላት እንግዲህ ቅድስቴ እጅግ በጣም በፍርሃት ተውጣለች ማለት ነው። አቤት አቤት መድብል ትላለች። ሰላም ነው እንዴት ነሽ ምሳሌ? እስካሁን ተኝታለች ምሳሌ ሲል፣ ቅድስቴ አደራሽን ምሳሌ ሁሉም ነገር እንድታውቅ አልፈልግም ባክሽ በማለት መድብሌ ባክህ ቅጥቅጥ እናድርጋት ለምን እንዳመጣን ሳንነግራት በማለት ዳጣዬ እንግዲህ ማህሌትን ለመቀጥቀጥ ብቻ እጅግ በጣም ቋምጣለች። አሻፈረኝ አልናገርም ካለች ብቻ ነው የምንገርፋት፣ እድሉን ሰጥሽ እንጂ በስነ ስርዓት በትህትና እንጠይቃታለን። በትህትና ካልመለሰች ግን እንግዲህ እድሉን እሰጥሻለሁ ሲል፣ ይህን ያክል እሷን ሰው ለመግረፍ እንዴት ጓጓሽ? እረቴ እባክሽ ይላታል ሞገሴ። ማለት አውር እንጂ ሰው አይደለችም፣ ስነ ስርዓት የሌላት እጅግ በጣም ጋጥ ወጥ ነች። ስለዚህ ዋጋዋን ማግኘት አለባት ትላለች ዳጣ ማለት ነው። መድብል ደግሞ ስራዬን መጀመር አለብኝ ግዴታ ነው ታወጣለች እያለ እንግዲህ አረ ዳጣ ምን አስበሽ ነው
ነው ሌላ ሰው ሆነሻል፣ እየተቀየርሽና ሰውን ለመበቀል እየሞከርሽ ነው ሲላት እንግዲህ ሞገሴ ባቀጋጦት ሰው ሲገረፍ ነው የሚያውቀው፣ ካልተገረፈ ምንም ሊያውቀው አልችልም በማለት እጅግ በጣም ትበሳጫለች ማለት ነው። ምክንያቱም እሷን አትገርፍም ወይም አትናገርም ስለተባለች ብቻ እንግዲህ ሞገሴ ሚስጥረኛዋና በጣም በብዙ ነገሮች ያጋዧ ነው። ምክንያቱም ለቤተሰቦቿ መገኘት አንዱ ሰበብ የሆናት ከጎኗ የነበረ ሰው ሞገሴ ነው እና እዚህ ጋር እንግዲህ ኤፍራታ ዘንጣ ተውባ የነበረችው መድብልን ለማግኘት ነው። መድብል ከሄደ በኋላ ግን እንግዲህ ይሄንን ጀላብያ ወይም ቶዋለ በስ አድርጋ ድንገት ስልኳ ጮኸ። ወለው ዝና ነበር። ሄሎ ዝና እንዴት ነህ? ደህና ነህ ትለዋለች። ማህሌት ስልኳ አይሰራም። የት ነች ሲላት ስልኳ ይሰራል አይሰራም። ኦኬ የት እንደሆነች ግን አላውቅም ታውቂያለሽ ሲላት ምንም አላውቅም፣ የት እንዳለች እየገባኝ አይደለም። ከአንቺ ጋር እየሄደች እንደነበረ መልክ ደርሶ ነበር። ወረቀቱን ሰጥታችሁ ተመለሳችሁ ሆይ ሲላት እነ ብሩክ ቤት አብሬያት አልሄድኩም፣ መድብል ደውሎ እሱን ላገኘው ሄጄ ነበር ትላለች። መድብል ያልሽው ሲላት ለምንድን ነው ከእሱ ጋር የምትገናኙ ሲላት አይ ምንም ስለወደደኝ ብቻ ነው በማለት እንግዲህ እንዳፈቀራት ትነግረዋለች። ፍቅር ይዞት ነው በማለት እንግዲህ ዝና የት አግኝቶሽና የት አይቶሽ ነው ከአንቺ ፍቅር ያዘው ሲላት እሱ ሰውዬ ከእናንተ ዙሪያ እየተልከሰከሰ ያለው በሰላም አይደለም፣ ይሁንማ ያገኘው ነገር አለ አጋጣሚ ከመሰለ ተመሳሳይ ታቅዶ ተሰርቷል ማለት ነው። ስለዚህ አጋጣሚ አይደለም፣ ባክሽ ተጠንቀቂ። እንድመስል ግን ያደረገው ራሱ ነው። ከዚህ ሰውዬ ጋር ያለሽን ግንኙነት ብታቆሙ ሁለታችሁም ጥሩ ነው። ግን ማህሌት ስልኳን የዘጋችበትን ምክንያት አታውቂም ሲላት እኔ እንጃ ትላለች። እሷ እንግዲህ ችግር ውስጥ ገብታ እንዳይሆን ይላታል። ህጋዊ ወረቀት ይዛን የሄደችው መድብልም ቤት አልነበረም እንግዲህ ሲላት ለማንኛውም ቤት እንደመጣ ይደውል፣ በቤት ካልመጣች እንግዲህ ጠብቂያትና ደውይልኝ፣ ምክንያቷ ምን እንደሆነ ግን አደጋ እየደረሰባትና ችግር ውስጥ የገባች ይመስለኛል። መቼም ማህሌት ተይ ሲሏት አታርፍም በማለት ለኤፍራታ ይነግራታል። እንግዲህ ኤፍራታ ምንም የምታውቀው ነገር የለም። እዚህ ጋር መድብል ግን ግርፋቱን ጀምሯል። መድብል አንቺ ጋር ከነበረ እሷን ማሊዛት ይችላል ስትል እንግዲህ ምናልባት ሞገስ እዛ ከሆነ ስትል እዛ እንዳለ ታውቂያለሽ እንደ ሞገስ ማለት ብሎ ሲጠይቃት እንግዲህ መረጃ አለሽ እንደ ሲላት ኧረ መረጃ የለኝም አላውቅም ምናልባት የሚል ሀሳብ ነው ይመጣልኝ ሲላት ቤት ሂጂና አጣሪልኝ ሲላት እኔ አልሄድም ራስህ ብትሄድ የተሻለ ነው ስትል ይዘዋት ከሆነ ብዙ ነገር ታውቃለች። ስለዚህ ምን ይሻላል ሲላት ለፖሊስ ወይስ ለፖሊስ ላመልክ ስትለው ከፖሊስ ጋር እንግዲህ የአማራጭ ናት ሰጂ እኔ ራሴ እሄዳለሁ በቃ አንቺ ዝም ብለሽ አትዘበራርቂ ሲላት እንግዲህ አንተ ከሄድክማ አብሬ ልሄድ እችላለሁ ልፈልጋት እችላለሁ ማለት ከሞገስ ጋር እንግዲህ ትቀጥላለች ኤፍራታ። በዚህ መካከል እጅግ በጣም የሚገርመው ማህሌት እንግዲህ ምን እንዳደረጉት አላውቅም ስትል ማህሌት አንድ ነገር ልንገርሽ ላንቺ ባለቤትሽ ብዙ አመታት አብረሽ ወይ የኖርሽው እንግዲህ ያጥንትሽ ይገፋ የነበረ ግን ደግሞ እንደወጣ ሲቀር አያሳዝንሽም ወይ? ምንድነው የምታውቂውን ብቻ ንገሪኝ በትህትና ስለ ብሩክ የምታውቂውን ሁሉንም ሲላት እኔ አላውቅም ምንም ነገር ምክንያቱም አታውቅም ሊኖርም ላይኖርም ይችላል ግን ስለሱ ማወቅ ፈልጋለሁ የሰማሽውን ብቻ ሲላት በጣም በሚገርም ሁኔታ እንግዲህ ዝና ምንም የነገራት የለም። ስለዚህ ምንም ማድረግ አትችልም። እሷ ስለ ወንድሜ ተጠያቂ የማደርግሽ አንቺ ነው ከገባሽ ምክንያቱም ስለማላቅ ዝና የሚያጠራጥር ነግሮኝ ያውቃል ግን እውነቱን አልነገረኝም ስትለው ምንድን ብሎና ምንድነው እየነገረሽ ስትል እሱም ምንድነው ስትለው አንድ ቀን ስለ ብሩክ እያወራኝ የሆነ ነገር ብሎኛል በማለት እንግዲህ ጨርሳ ልትነግረው አልቻለችም። ጨርሶ አልነገረኝም ግን ደግሞ ወሬውን ነው የጀመረው በማለት ይንቀጠቀጣል። ማህሌት ከሚባለው በላይ እንግዲህ
ምክንያቱም ያው ማህሌትን ጨርሶ አልነገራትም። ስላልነገራት ግን እሷ እጅግ በጣም ግራ በሚገባ ሁኔታ እንግዲህ ድንግርግር ብሏታል። እውነቱን የማልነግራት እንግዲህ ያው ማህሌት ከሚባለው በላይ ለፍላፊ ስለሆነች ታወራለች ለኤፍራታ። ኤፍራታ ደግሞ ለገንዘብ ስትል የማታደርገው ነገር የለም። እሷም ሄዳ ለሌላ አትንገሩ ብለው ቢናገሩ እሳቸውም አትንገሩ ብለው ተናገሩ ይባላል። ስለዚህ ወደ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ውድ ሀገሬ ልጆች ሰላም ለሀገራችን፣ ሰላም ለሕዝባችን እያለን ላይክ፣ ሼር፣ ሰብስክራይብ አትርሱ። ለቤቴ አዲስ ከሆናችሁ ሰብስክራይብ አትርሱ። በተረፈ ላይክ፣ ሼር፣ ሰብስክራይብ አድርጉ። ውድ ቤተሰቦች ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለቤተሰቦቻችን። ሁላችንም በየሃይማኖታችን ለሀገራችን በዓል እናድርግ። ዓለም በሙሉ እንግዲህ ያለበት መሻክል ከባድ ሆኗል። ሰላም አለይኩም። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ